እንደምናችሁ የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ወገኖች ባለፈው ሳምንት አብረን ያየነው ልትሸከሙት አትችሉም በሚል ርዕስ ነው። ብዙ ሰዎች ብዙ ኃላፊነቶችን ወስደው በአግባቡ መወጣት አልቻሉ፣ ወይም ብዙ ሰዎች ኃላፊነትን ወስድና ኃላፊነቱን ለመወጣት አቅም እናጣለን። የተሰጠን ኃላፊነት በአግባቡ ፍትሃዊ በሆነ መንገድ ባለመጠቀም በሰውም በእግዚአብሔር ፊትም ተጠያቂ እንሆናለንና እንዴት ኃላፊነትን መሸከም እንደምንችል ያንን አቅም የሚሰጠን ማን እንደሆነ እሱን ነው በዛለት ለመጠቆም ለማሳየት የሞከርኩት። የተሰጠን ኃላፊነት በአግባቡ ተወጥተን እግዚአብሔርን አክብረን ትውልድን ጠቅመን እንድናልፍ መንፈስ ቅዱስ በሕይወታችን ውስጥ ያለውን ሚና ምንም የሚተካው እንደሌለ ለማሳየት ሞክሬያለሁ። ዛሬ አብረን የምናየው አጭር መልእክት የራስህ አለቃ ሁን በሚል ርዕስ ነው። ብዙዎቻችን እኔንም ጨምሮ በራሳችን ላይ ሳይሆን በሌሎች ላይ አለቃ መሆን ነው የምንፈልገው። አለቅነትን ሰዎች የሚለማመዱት በራሳቸው ላይ ነው። ሰው አለቅነትን በራሱ ላይ ካልተለማመደ ሌላው ማገልገል አይችልም። ጥቂት የማይባሉ ሰዎች በራሳቸው ላይ አለቅነትን ሳይለማመዱ፣ ራሳቸውን ሳይገዙ፣ ስሜታቸውን ሳይገሩ፣ ራሳቸውን ሳይመሩ ሌላውን ለመምራት ሞክረው ብዙ ጥፋት አድርሰዋል። ተቋም አፍርሰዋል፣ ቤተሰብ አፍርሰዋል፣ ትዳር አፍርሰዋል። ሰዎችን ገለው ዕድሜ ልክ ተፈርዶባቸው በወህኒ የተጣሉ ሰዎች አሉ። ስለዚህ የራስ አለቃን እንደመሆን ራስንም ቤተሰብንም ማህበረሰብንም ሀገርንም ተቋምንም ለመምራት ክህሎት የሚሰጥ ነገር የለም። በምሳሌ ምዕራፍ 16 ቁጥር 32 ላይ ራሱን የሚገዛ ከተማን ከሚገዛ ይልቅ ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል። ራስን መግዛት የራስ አለቃ መሆን ነው። ሰዎች ራሳቸውን ሳይገዙ በራሳቸው ላይ አለቃ ሳይሆኑ ራሳቸውን ሳይመሩ ራሳቸውን ሳያስተዳድሩ ሕዝብን፣ ተቋምን፣ ቤተሰብን መምራት ማገልገል አይችሉም። በራሱ ላይ አለቃ የሆነ ብቻ ነው ሌላውን ማገልገል የሚችለው። በአንደኛ ሳሙኤል ምዕራፍ 13 ከቁጥር 1 እስከ 15 ድረስ እስራኤል ለጦርነት ከፍልስጤም ጋር ጦርነት ለመግጠም እየተዘጋጀ በነበረበት ጊዜ ሳኦል ያልተፈቀደለትን የእሱ አገልግሎት ያልሆነውን መስዋዕት አቅርቦ ለ7 ቀን ሳሙኤልን ለመጠበቅ ትዕግስት አጥቶ ስሜቱን መቆጣጠር መግራት አቅቶት መስዋዕት በማቅረቡ ምክንያት ንግስናው እንደማይቀጥል አለቅነቱ ተወስዶ ለሌላ እንደሚሰጥ ሲነገረው እናያለን። እግዚአብሔር እንዳዘነበት ሳሙኤል ብቻ ሳይሆን እግዚአብሔርም በሳኦል ላይ እንዴት እንዳዘነ። ሳኦል ፍልስጤማውያንን ፈርቶ ነው ሳሙኤልን በትዕግስት ጠብቆ ጦርነቱን ከመጀመር ይልቅ መስዋዕት አቅርበው ወደ ጦርነት ለመግባት ያንን እርምጃ የወሰደው። ይሄ ግን እግዚአብሔርን አሳዘነው፣ ሳሙኤልንም አሳዘነ። ቸኩሎ ፈጥኖ ፈርቶ የእግዚአብሔር ቃል በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የፍቅርና የኃይል ራስንም የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም ይላል። ሳኦል ፍልስጤማውያንን ፈርቶ ነው የራሱ ኃላፊነት ያልሆነውን የእሱ አገልግሎት ያልሆነውን መስዋዕት በማቅረብ በስሜታዊነት በችኮላ ትዕግስት በማጣት ራሱን ባለመቆጣጠር ራሱን ባለመግዛት በማድረግ ኃላፊነቱን አለቅነቱን ያስወሰደ። በራሱ ላይ አለቃ ያልሆነ ራሱን የማይገዛ ስሜቱን የማይቆጣጠር ስሜቱን የማይገራ ሰው ብዙ ጊዜ ስሜታዊ ነው የሚሆነው። በራሱ ላይ አለቃ ያልሆነ ራሱን የማይገዛ ስሜቱን የማይገራ ሰው በቁጣ፣ በኃይል፣ በጩኸት፣ በጦርነት
ህብረተሰብ ሊመራ፣ ሀገር ሊመራ፣ ትውልድ ሊመራ፣ ቤተሰብ ሊመራ፣ ተቋም ሊመራ ይሞክራል። በዚህ መልክ የሰው ልጅ ማገልገል አይቻልም። በራሱ ላይ አለቃ ያልሆነ ሰው ትውልድ መምራት አይችልም። አገር መምራት አይችልም። ቤተ ክርስቲያን መምራት አይችልም። ቤተሰብ መምራት አይችልም። በራሱ ላይ አለቃ ያልሆነ ባል ቤቱን፣ ትዳሩን መምራት አይችልም። በራሱ ላይ አለቃ ያልሆነ ራሱን የማይገዛ ስሜቱን የማይገራ ሰው ተቋምንም፣ ቤተ ክርስቲያንንም፣ ሀገርንም፣ ትዳርንም፣ ትውልድንም መምራት አይችልም። ማስተዳደር አይችልም። ራሱን የሚገዛ ነው አገር የሚገዛ ቤተሰብ የሚገዛ። ጌታችን ኢየሱስ ክርስቶስ ለዚህ ትልቅ ምሳሌ ነው። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 23 ላይ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም ይላል። ምሳሌ ሊሆነን የሚችል ኢየሱስ ክርስቶስን ብዙ ነገሮች ተፈታትነውታል። ስሜታዊ የሚያደርጉ የሚያስቆጡ፣ እርምጃ እንዲወስድ የሚያደርጉት። ጌታችን ኢየሱስ ክርስቶስ ግን ራሱን እየገዛ ስሜቱን እየተቆጣጠረ የራሱ አለቃ ሆኖ ያንን ሁሉ በማለፍ ነው እግዚአብሔር አምላክ ያለ ልክ ከፍ ከፍ ያደረገው፣ ከስሞች ሁሉ በላይ ስምን የሰጠው፣ የፍጥረት ሁሉ አለቃ ያደረገው። ኢየሱስ ጥሩ ምሳሌያችን ነው። ራሳችንን ሳንገዛ የራሳችን አለቃ ሳንሆን ራሳችንን ሳንመራ መምራት አንችልም፣ መግዛት አንችልም፣ አለቃ መሆን አንችልም። አለቃ መሆን ካልቻልን በራሳችን ላይ ራሳችንን የማንገዛ ከሆነ ሁሉን ነገር የምናደርገው በግብታዊነት ነው፣ በስሜታዊነት ነው። በስሜታዊነትና በግብታዊነት የምናደርገው ነገር በሙሉ ውጤቱ ጥፋት ነው፣ ውጤቱ ውድቀት ነው፣ ውጤቱ ኪሳራ ነው። ስለዚህ ሰዎች፣ ቡድኖች በእኛ እንዲመሩ፣ በእኛ እንዲገዙ ወይም ለእኛ እንዲገዙ፣ ለእኛ እንዲታዘዙ እኛ ራሳችንን መግዛት፣ ራሳችን ላይ አለቃ መሆን መቻል አለብን። ቅድም የጠቀስኩት ክፍል የተሰጠን መንፈስ በራሳችን ላይ አለቃ መሆን እንድንችል የሚረዳን መንፈስ ነው። መንፈስ ቅዱስ እኛ ራሳችንን መምራትና ራሳችንን ማስተዳደር እንድንችል የሚረዳን የመለኮት ስጦታ ነው። መለኮታዊ አቅምን የሚሰጠን ማለት ነው። ስለዚህ በራሳችሁ ላይ አለቃ ለመሆን በራሳችን ላይ አለቃ ለመሆን መጀመሪያ በደንብ ራሳችን ላይ መለማመድ አለብን። ከዛ በኋላ ነው እግዚአብሔርን ኃላፊነት የሚሰጠን። በትህትና እግዚአብሔርን በማክበር ትውልድን ለማገልገል የምንሰራው በዛ አይነት ህይወታችንን መምራት ስንችል ብቻ ነው። ስለዚህ ይሄንን መልእክት የሰማን ሰዎች፣ ይሄንን መልእክት የተቀበላችሁ ሰዎች እስኪ ራሳችሁን እዩት። በራሳችሁ ላይ አለቃ ናችሁ? ራሳችሁን ማስተዳደር ትችላላችሁ? ራሳችሁን በተገቢው መንገድ እየመራችሁ ነው? የራሳችሁ አለቃ ናችሁ? ስሜታችሁን መግራት ትችላላችሁ? ያንን ማድረግ የምትችሉ ከሆነ ተቋም መምራት ትችላላችሁ፣ ቤተሰብ ማስተዳደር ትችላላችሁ። ይህንን በማድረግ ህይወታችንን እንፈትሽበት እስኪ፣ ኑሯችንን እንፈትሽበት፣ አገልግሎታችንን እንፈትሽ እስኪ። በስሜታዊነት መምራት ማገልገል አይቻልምና። ስለሰማችሁኝ አመሰግናለሁ። ዛሬ ያለኝ አጭር መልእክት ይሄ ነው። በሚቀጥለው ሳምንት በሌላ ርዕስ እስክንገናኝ ሰላም ሁኑ። መልካም ሳምንት።